ውድ የአራዳ ፍሊክስ ቤተሰቦች እንደምን አላችሁ? የጥንታዊ ታሪኮቻችንን ገጾች ስንገለጥ የባህል ውርሶቻችንን ውበት ስንቀምስና የቀደምት አባቶቻችንን ጥበብ ስንቃኝ እንኳን ደህና መጣችሁ። ዛሬ ደግሞ የዘመናትን ማዕበል ተሻግሮ ከትውልድ ወደ ትውልድ ሲተላለፍ የኖረውን የንግሥተ ሳባንና የንጉሥ ሰሎሞንን ታላቅ ወግ አብረን እንቃኛለን። ይህ ታሪክ በዓለም ዙሪያ በብዙ ሕዝቦች ዘንድ የሚታወቅ ሰዎችን ለሺህ ዓመታት ሲማርክ የኖረ ፍቅርን፣ ጥበብን፣ እምነትና ሥርወ መንግሥትን የሚያካትት ድንቅ ትውፊት ነው። ነገር ግን ከየትኛውም አገርና ሕዝብ በላይ ይህ ታሪክ በኢትዮጵያ ልብ ውስጥ ልዩ ቦታ አለው። ለእኛ ኢትዮጵያውያን የንግሥተ ሳባና የንጉሥ ሰሎሞን ታሪክ ከቀላል ትውፊት የዘለለ ነው። የሀገራችን ጥንታዊ ክሬዛ መሠረት እና የሃይማኖታዊ ማንነታችንን አምድ የሚገልጽ ታላቅ አምድ ነው። በኢትዮጵያ ምድር የንግሥተ ሳባ ስም በታሪክ መዛግብት ብቻ ሳይሆን በየዕለቱ ኑሯችን፣ በአፈ ታሪኮቻችን፣ በሥነ ጥበቦቻችን፣ በቤተ ክርስቲያን ትውፊቶቻችንና በሕዝባዊ ንግግሮቻችን ውስጥ ሕያው ሆኖ ይኖራል። የዚህች ታላቅ ንግሥት ከኢየሩሳሌም ንጉሥ ሰሎሞን ጋር ያደረገችው ጉዞ፣ ያካሄደችው የጥበብ ውድድር እና ከዚያም የተወለደው ታላቅ የፍቅርና የዘር ታሪክ ብዙዎች እንደሚሉት ይህ ታሪክ እውነተኛ የጥንት ዘመን ክስተት ብቻ ሳይሆን የአዲስ ኪዳን እምነት ወደ ኢትዮጵያ እንዴት እንደመጣ የሚያሳይ ትንቢታዊ ምሳሌም ጭምር ነው። ዛሬ እንግዲህ ይህንን ዘላለማዊ ታሪክ የጥንት ምንጮችን እየተመለከትን በሰፊው የብዙሃን ዘንድ የሚነገሩትንም ሆነ ኢትዮጵያ ውስጥ በጥልቀት የሚታወቁትን እውነታዎች በማመሳከር በዝርዝር እንቃኘዋለን። አንዳንዶች ከአፈ ታሪክ ከብቻ ነው ቢሉም በኢትዮጵያ ግን ይህ ታሪክ የሕያው ታሪካችን አካል ነው። ትውፊት፣ ትልፈድ፣ ወጌንድ፣ ትራዲሽን፣ ዘመን፣ ሰሜን፣ ኤራ፣ ደመ፣ ማዕበል፣ ማያቦ፣ ወግ፣ ሄረ፣ ቴስ ኦፍ ቴምክ፣ ሲማርክ፣ ሳይማርክ፣ ካፕቲቬቲንግ፣ ሥርወ መንግሥት፣ ሥርወ መንግሥት፣ ዳይናስቲ። በመጀመሪያው ትርክት ላይ እንደተመለከትነው የንግሥተ ሳባና የንጉሥ ሰሎሞን ታሪክ የሺህ ዓመታት ዕድሜ ያስቆጠረ በብዙ ሕዝቦች ልብ ውስጥ የሰፈረ ተረት ነው። ሆኖም ይህ ታሪክ ከኢትዮጵያ ውጭ ባሉ ብዙ ቦታዎች በተለይ በምዕራቡ ዓለም በተወሰነ መልኩ የተለየ እይታ አለው። ለብዙዎች ይህ ታሪኩ ቢሆነ የመጽሐፍ ቅዱስ ትውፊት ወይም የፍቅር አፈ ታሪክ ተደርጎ ነው የሚታየው። ምናልባትም በልጅነት ጊዜ ከሚሰሙት አስደናቂ ተረቶች አንዱ ብዙ ጊዜ የታሪኩ ታሪካዊ ትክክለኛነትና የንግሥቲቱ ሕልውና ራሱ በጥያቄ ምልክት ውስጥ ይገባል። ንግሥተ ሳባ በእርግጥም ነበረች ወይ? ንጉሥ ሰሎሞንን ጎበኘችው? ከኢትዮጵያ ጋር ያላት ትስስርስ ምንድን ነው? የሚሉ ጥያቄዎች በተደጋጋሚ ይነሳሉ። አንዳንዶች ይህንን ታሪክ እንደ አፍሪካዊ ቅሪት ወይም እንደ ግጥም የለበሰ አፈ ታሪክ ብቻ አድርገው ሊመለከቱት ይችላሉ። ታሪካዊ መሠረት የሌለው እኛ ኢትዮጵያውያን የምንኮራበት የሚያምር ተረት ብቻ። ይህ አመለካከት በዓለማችን ላይ የተስፋፋ ሲሆን የንግሥተ ሳባን ታሪክ ስመለከት ማስተዋል ያለብን ነው። ይሁን እንጂ እኛ ኢትዮጵያውያን ዘንድ ይህ ታሪክ ከቀላል አፈ ታሪክነት የዘለለ ጥልቅ ትርጉም ያለው፣ በብሔራዊ ማንነታችን ውስጥ የተሰረጸ፣ በእምነታችንና በባህላችን የተደገፈ እውነት ነው። ታዲያ የትኛው እይታ ነው ወደ እውነት የሚቀርበው? ከዚህ በኋላ ወደ ጥልቅ የኢትዮጵያ ታሪክና ትውፊት ውስጥ እንገባለን። ብዙዎች የሸዋ ንግሥት የምትባለውን ሴት ማንነት ከአፈ ታሪክነት ያልዘለለ ምናልባትም የሩቅ ምስራቅ እንግዳ ንግሥት ተደርጎ የሚመለከቷት ሲሆን ስለ ማንነቷና ጉዞዋ ትክክለኛ መረጃ ይጎድላቸዋል። የት እንደነበረች፣ ማን እንደነበረች ወይም ጉዞዋ ምን ትርጉም እንደነበረው ግልጽ ያልሆነ ታሪክ አድርገው የሚመለከቱ አሉ። ሆኖም ግን ለዘመናት የቆየው የኢትዮጵያ እኛ ኢትዮጵያውያን ዘንድ እርሷ የአክሱም ኃያል ንግሥት፣ የጥበብና የማስተዋል ባለቤት ንግሥት ማክዳ ናት። ስሟም ሆነ ሥራዋ በልባችንና በአእምሮአችን የሰረሱ የሕዝባችንን ማንነት ከቀረሱት ታላላቅ ምሰሶዎች አንዱ ናቸው። ንግሥት ማክዳ ስለ ንጉሥ ሰሎሞን ታላቅ ጥበብና የፍርድ ብቃት በሰማች ጊዜ ልቧ በመገረም ተሞላ። ነገር ግን በውስጧ የነበረው የእውቀት ጥማትና የተበለጋስተ አነሳሳት ከርቀት አክሱም ተነስታ ረጅም እና አድካሚ ጉዞ ወደ ኢየሩሳሌም አደረገች። ይህ ጉዞ የሁለት ታላላቅ ሥልጣኔዎች ውህደት ብቻ አልነበረም። ይልቁንም ለኢትዮጵያ የሕዝብ የባህልና የሃይማኖት ታሪክ መሠረት የጣለ ዘመን ተሻጋሪ ክስተት ነበር። የእኛ ታሪክ የኩራትና የማንነት ምንጭ የሆነው ክብረ ነገሥት የተሰኘው መጽሐፍ የንግሥት ማክዳን ታሪክ በጥልቀት ይዘግብልናል። በዚያ መጽሐፍ እንደተጻፈው ጉዞዋ ኢትዮጵያን ከአይሁድ እምነት ጋር ያስተሳሰረ፣ የሰሎሞናዊውን ሥርወ መንግሥት የጀመረ እናም ቀስ በቀስ የክርስቲያን እምነት መግቢያ በር የከፈተ ታላቅ ምዕራፍ ነበር። ይህ ሁሉ ደግሞ የኢትዮጵያ ማንነት ከቀረሱት ታላላቅ ታሪካዊ ክስተቶች መካከል ኩፍራ ይዛ እስከዛሬ ድረስ ተዋህዶ ቤተ ክርስቲያን መንፈሳዊ መሠረት እንዲሁም የሕዝባችን የዘር ሐረግና ባህል ከዚሁ ጥንታዊ ግንኙነት ጋር በጥብቅ የተሳሰረ ነው። ንግሥት ማክዳ ከንጉሥ ሰሎሞን ጥበብና ታላቅነት ተመልሳ ወደ ሀገሯ ኢትዮጵያ በገባች ጊዜ የፍቅራቸው ፍሬ የሆነውን ቀዳማዊ ምኒልክን ጸነሰች። ምኒልክም አድጎ የአባቱን ጥበብና ታላቅነት ለመማር የኢየሩሳሌምን መንገድ ተከተለ። ንጉሥ ሰሎሞንም ልጁን በታላቅ ክብር ተቀብሎ አስተማረው። ነገር ግን ምኒልክ ወደ ኢትዮጵያ ሲመለስ ከእርሱ ጋር የዓለምን ታሪክ የቀየረ እምነት አለ።
ይህም ታቦተ ጽዮን የቃል ኪዳኑ ታቦት በረድኤተ እግዚአብሔር አማካኝነት ወደ ኢትዮጵያ መምጣቷ ነው። ቀዳማዊ ምኒልክ ታቦቱን ወደ አክሱም እንዳመጣ የኢትዮጵያ ታሪክና መንፈሳዊ ጉዞም ለዘለቄታው ተለወጠ። በዚህም ታላቅ ክስተት የኢትዮጵያ የሰሎሞናዊ ሥርወ መንግሥት ተመሠረተ። ይህ ሥርወ መንግሥት ከንጉሥ ሰሎሞንና ከንግሥት ሳባ የመጣውን የዘር ሐረግ በማስጠበቅ ለብዙ መቶ ዘመናት ታቦተ ጽዮን በኢትዮጵያ መኖሯ ሀገሪቱን ልዩ መንፈሳዊ ቦታና ታላቅ ክብር አስገኝቶላታል። ኢትዮጵያም የቃል ኪዳኑን ታቦት እንደ ጠባቂና እንደ ቅዱስ መቅደስ ታላቅ ኃላፊነት ተሸክማለች። ይህም ለአክሱም ጽዮን ማርያም ቤተክርስቲያን፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ለጠቅላላው የኢትዮጵያ ሕዝብ ማንነት መሠረት ሆኖ ቆይቷል። ታቦተ ጽዮን የኢትዮጵያ የመንፈሳዊ ማዕከል፣ የማይነጥፍ የጥንካሬ ምንጭ ሆናለች። 1. ሥርወ መንግሥት (ሥርወ መንግሥት ዳይናስቲ) 2. ታቦተ ጽዮን ታቦት ዲዛይን አርክ ኦፍ ኮቨናንት 3. መንፈሳዊ ውርስ መንፈሳዊ ዋይረስ ስፒሪቹዋል ሄሪቴጅ 4. ኃላፊነት ኃላፊነት ሬስፖንሲቢሊቲ ብዙዎች የንግሥተ ሳባና የንጉሥ ሰሎሞንን ታሪክ እንደ አንድ ጥንታዊ አፈ ታሪክ ብቻ ሊያዩት ይችላሉ። ምናልባትም አንዳንድ የውጭ ምሁራን ከታሪክ ይልቅ የሕልም ፈጠራ እንደሆነ አድርገው ሊያስቡት ይችላሉ። ነገር ግን ለእኛ ለኢትዮጵያውያን ይህ ታሪክ ከዚህ እጅግ የላቀ ነው። እርሱ የጥንታዊቷ ኢትዮጵያ መንፈሳዊ፣ ባህላዊና ብሔራዊ ማንነት ምሰሶ ነው። የንግሥተ ሳባና የንጉሥ ሰሎሞን ግንኙነት የኢትዮጵያን የሺህ ዓመታት የነገሥታት ታሪክ መሠረት የጣለ ብቻ ሳይሆን ከእግዚአብሔር ጋር ያለንን ልዩ ግንኙነትም የሚያሳይ ነው። የኢትዮጵያ ነገሥታት ሥርወ መንግሥት ከሰሎሞናዊ የዘር ግንድ እንደመጣ ማመን ለአገራችን ልዩ ክብርና ታላቅነትን ያጎናጽፋል። ይህ የጥንታዊቷ ኢትዮጵያ ነገሥታት ከሰሎሞንና ከሳባ ዘር መሆናቸው በሕዝቦችም እውነት ሆኖ ኖሯል። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃል ኪዳኑ ታቦት ወደ ኢትዮጵያ መምጣቱንና በእኛ ዘንድ መኖሩን የሃይማኖቷና የሕልውናዋ ዋነኛ ምሰሶ አድርጋ ታምናለች። ይህ ታሪክ በብሉይ ኪዳን ውስጥ ከተጠቀሱት ታላላቅ የመጽሐፍ ቅዱስ ታሪኮች ጋር ቀጥተኛና ጥልቅ ግንኙነት ይሰጠናል። ከሺህ ዓመታት በላይ ይህ ታሪክ የሕዝቦቻችንን መንፈስ ታሪክና ምሰሶ ነው። ንግሥተ ሳባና ንጉሥ ሰሎሞን የሩቅ ዘመን ገጸ ባህሪያት ብቻ ሳይሆኑ የጥንታዊ ክብራችን፣ የነገሥታት ሥርዓታችንና መንፈሳዊ ውርሳችን መጀመሪያ ናቸው። ይህ ከትውልድ ወደ ትውልድ ሲተላለፍ የኖረ ታሪካችን የጥንካሬያችንና የአንድነታችን ምንጭ ነው። በዚህ ሁሉ ጉዞአችን የንግሥት ሳባ፣ የመቅደላና የንጉሥ ሰሎሞን ታሪክ ከቀላል አፈ ታሪክ የዘለለ መሆኑን አይተናል። ይህ ታሪክ የኢትዮጵያን ማንነት ከጥንት ዘመን ጀምሮ የቀረጸ የኩራትና የልዩ ቅርስ ምንጭ የሆነ ታላቅ ትውፊት ነው። እያንዳንዱ ኢትዮጵያዊ የትም ይኑር የት የዚህን ታሪክ አስተጋባነት በውስጡ ያዘለ ነው። ይህም ታሪክ ኢትዮጵያን ከሌሎች አገራት የሚለይ ልዩ የባህልና የመንፈስ ትስስር ሰጥቷታል። የጥንት ነገሥታት የነገሱበት፣ የክርስቲያናዊት እምነት ጥልቅ ስር የሰደደበት፣ የእውቀትና የሥልጣኔ ማዕከል የነበረችውን አገራችን ክብሯን የሚያስታውስ ነው። የሰሎሞናዊው ሥርወ መንግሥት ለብዙ ሺህ ዓመታት ሳይቋረጥ ኢትዮጵያን መምራቱ የዚህን ታሪክ እውነትነትና ጠቀሜታ የበለጠ ያጠናክረዋል። ይህ ታሪክ ለትውልዶች ያለፈ፣ የተጻፈ፣ የተነገረና በልብ ውስጥ የኖረ እውነታ ነው። ስለዚህ የመቅደላና የሰሎሞን ታሪክ ተራ ተረት ሳይሆን የኢትዮጵያ ሕልውና፣ ኩራትና የማይናወጥ ታሪካዊ መሠረት ነው። ይህ ታሪክ የእኛን ታላቅነት፣ የእኛን ልዩነትና የእኛን ዘመን ተሻጋሪነት ያሳያል። እንግዲህ የኢትዮጵያ ታሪክ ገጾች እጅግ ሰፊና ጥልቅ ናቸው። እነዚህን ድንቅ ታሪኮች አብረን ለመፈተሽ ለቀጣይ ቪዲዮዎቻችን ደግሞ የቻናላችን ቤተሰብ እንዲሆኑ ጋብዘን በሰላም ደህና አደሩ። ማንነት ማንንድ ኤነንጌቲ ቅርስ ጌረስ ሄረደግ ዘመን ተሻጋሪ ሴሜንት ያሰጋሪ ቴሜወስ ኤንድ ፍሬም መሠረት መሠረት ፋውንዴሽን